ሰላም እንዴት ናችሁ? ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? እዚህ ጋር የምታዩት እንግዲህ ጃፈርን ሁላችንም ታውቁታላችሁ። ኮሜዲያን ጃፈር ማለት ነው። እንዲሁም ከመጀመሪያ ጊዜ ከነ ዩኒማኛ ከነ ጅጅክያ ጋር ከነ ሊያሾ ጋር አሉ ከሚባሉ አንደኛ የሚዲያ ሰው እሱ ነበረ ማለት ነው። እንዲሁም ሌላ ልጆች ጓደኞቹ ወንዶች ነበሩ። በኮሮና ምክንያትም ህይወታቸው ያለፈ ልጆች አሉ ማለት ነው፣ ከሱ ጋር የነበሩ ልጆች እና አሁን ደግሞ የደረሰበት ነገር በጣም የሚያሳዝንና ልብ ሰባሪ ዜና ሰምተናል ማለት ነው። ጃፈር እንግዲህ ለምን ጠፋ፣ ምን ጠፋ እያልን ሁላችንም ጥያቄ ሆኖብን ነበረ ማለት ነው። ከሚዲያ ከጠፋ በጣም ቆይቷል እና አሁን ላይ ግን የሚያሳዝን ልብ የሚሰብር ነገር ተናግሯል ጃፈር ማለት ነው። ጃፈር በደረሰበት ህመም ምክንያት እንግዲህ እንደተናገረው በኦሮምኛ በጣም እያመመኝ ነው፣ ዱዓዬ አድርጉልኝ፣ የሚያመኝ ሆዴ ነው፣ በሽታዬ ምን እንደሆነ አይታወቅም፣ ሆዴን ይነክሰኛል፣ ሆዴ ውስጥ ይሄዳል፣ በጣም ነው እያመመኝና ዶክተሮችም ሌላ ሰዎችም ይሄ ስህር ነገር ነው፣ የሆነ ነገር አብልተውሃል፣ በሆድ የበላኸው ነገር አለ ብለውኛል፣ ላበሉኝ እርገሙልኝ፣ ለእኔ ዱዓ ያድርጉልኝ፣ እኔ ሰዎችን ከመርዳት ልብሴን አውጥቼ ከማልበስ ጎዳና ላይ የወደቁትን ከማንሳት ውጭ ምን አይነት ክፉ ነገር ሰርቼ ነው? ምን አይነት ተንኮል ሰርቼ ነው በእኔ ላይ ይሄ ነገር እየታሰበ? በማለት በጣም በሚያሳዝን ሁኔታ እያለቀሰ ተናግሯል ማለት ነው። እንግዲህ ጃፈርን ስናውቀው እንደዚህ አይነት ልጅ አይደለም። በጣም ተጫዋች፣ በጣም ሳቂታ፣ በጣም ብዙ ነገሮችን ሚዲያ ላይ የሚሰራ ልጅ ነበረ። በአሁኑ ሰዓት ላይ ቅስሙ ተሰብሮ እንደዚህ አዝኖ ሲመጣ ሁላችንም በጣም አዝነናል። አሁንም በየሐኪም ቤቱ ቀጠሮ አለኝ ብለዋል። በየቀኑ ቀጠሮ ሄዳለው፣ ሐኪም ቤት አለኝ። አሁንም ወደ 10 ጊዜ ያለ ሕክምና ላይ ቆይቼ ነው የመጣሁት። ሆስፒታል ነበርኩኝ። አሁንም ሕክምናዬን አልጨረስኩም። ዱዓ ያድርጉልኝ፣ በሽታዬ ምንም ሊገኝ አልቻለም፣ መድኃኒት ነው ያበሉህ ነው የሚሉኝ፣ በጣም እያመመኝ ነው ብሏል። እግዚአብሔር አምላክ እሱ የማረህ ጨርሶ የማረህ የሰው ተንኮል ማለት ነው። እዚህ ጋር ደግሞ ስለ ቤዛና ስለ አዶናይ የምነግራችሁ አዲስ ነገር አለ ማለት ነው። ጃኒና አዶናይ ተጣሉ የሚባለው በፍጹም ተጣልተው አይደለም፣ አልተጣሉም ማለት ነው። እቺ ልጅ ዜማ ማለት ነው። ዜማ አምባሳደር ሆናለች ማለት ነው። የምን አምባሳደር? የአሸንዳ ባህል አምባሳደር ሆናለች ማለት ነው። ስለዚህ እሷ ይሄን ነገር እንድታስተዋውቅ አውቀው ነው ከአዶናይ ጋር ምናምን እያደረጉ እንትን ያሉት እና እሷ የአሸንዳ አምባሳደር ሆና ተመርጣለች እና ይሄን ነገር እንትን ለማለት ብለው ነው አውቀው ወደዛና ወደዚህ የሚያደርጉት ከአዶናይ ጋር እያገናኙ ምናምን። ባለፈው ደግሞ አምሰለት ሙጬ ጋር ያለችው ከአዶናይ ጋር እንጋባለን አላለችም። እሱ ያለችው ፈጣሪ ከፈቀደ በቅርብ እንጋባለን ነው ያለችው እንጂ ከአዶናይ አላለችም። ሰዎች ግን አዶናይ ብለው ጨምረውበት ከአዶናይ ጋር ሊጋቡ ነው፣ ጃኒን የተዋት ለዜማ ብሎ ነው እያሉ ነው። ጃኒና አዶናይ ሲጀመር አልተጣሉም። አውቀው ነው ይሄን ንፋስ የፈጠሩት ማለት ነው። ለምንድን ነው የፈጠሩት? አውቀው ይሄን ነገር ፈጥረው እነሱ እቺ ልጅ እንድትፈምስና አምባሳደርነቷን ማለት ነው በደንብ ሰው እንዲያውቀው። አሁን ደግሞ አሸንዳ እየመጣ ነው ታውቃላችሁ። አሁን ሰኔ ነው። ከ2 ወር በኋላ ይሄ ወር ካለቀ እንግዲህ እስከ ቃቁሜ ውስጥ ነው የአሸንዳ ባህል የምታውቁት ነው በአዲስ ዓመት። ስለዚህ እችን 2 ወር 3 ወር እሷን ለማፈመስ እንትን ለማለት ነው ይሄን ነገር እያመጡ ያሉት ማለት ነው። እና ይሄ ነገር እውነት አይደለም። እኔም ከቅርብ አዋቂዎችም እንደሰማን አውቀው ነው ሲጀምር። የእውነት ተጣልተው ቢሆን የእውነት ተለያይተው ቢሆን ጃኒ ራሱ እያለቀሰች የተፈናፋረቀች እንደዚህ አስቅም አትጫወትም፣ ሚዲያ ላይ አትመጣም፣ ደስተኛ አትሆንም። ስለዚህ ለማስመሰል የሚደረግ ድራማ ነው እና እንዳታምኑ፣ ክፉ ነገር ሁላችሁም አይውጣላለው ማለት ነው። እና ያለው አዲስ ነገር ይሄ ነው። እነሱ አልተለያዩ፣ አውቀው ነው ይሄን አየር እየሰሩ ያሉት ማለት ነው። ሲቀጥል ደግሞ ጆከር ማለት ነው። ጆከር እና ሙኒት እንግዲህ የበለጠ ይታረቃሉ ተብሎ ሲጠበቅ ጊዜ የባሰ ሆኗል ነገሩ እና ሙኒት ምንድን ነው ያለችው ለጆከር ማለት ነው፣ ሽማግሌ እናስታርቃቸው ምናምን ብለው ሰይድ ወረባቡ ቤት ተጠራርተው እዛ ሽምግልና ሊቀመጥ ነበረ። ከዛ ቅስም የሚሰብር ስድብ እሷም እየሰደበችው እሱም እየሰደባት በመጨረሻ ላይ ተበጣብጠው ተለያዩ። ምንድን ያለ እሱም እኔ እንትን ውስጥ ዱባይ ውስጥ ማለት ነው ሙኒትን በየጊዜው አያታለሁ ግን አታውቀኝም፣
አያት አለው ዝም ብዬ እና አንድ ቀን እንደውም ልነግራት ብዬ ከዛ የሆነ ነገር ያዘኝ። እኔ ጆከር ነኝ ብዬ ልነግራትና እውነተኛውን ስልኬን አሳውቂያት ላውራት ብዬ በጣም ፈራዋት እና ምን እንደሆነ ከለከለኝ እና ተውኩት። ሁለተኛ ደግሞ አሁንም ሳራ ቤት እጄ እቃ ገዝቻት እኔ እኮ ጆከር ነኝ ብዬ ልነግራት ብዬ ለሳራም ምን እንደሆነ አፌ ላይ ያዘኝ፣ ፈራዋቸው እና የዛን ጊዜ ተናግሬ ቢሆን ጉድ አድርገውኝ ነበረ በማለት በጣም በማዘን ተናግሯል ማለት ነው። እና ባለመናገሩ ደስተኛ እንደሆነ ተናግሬ ቢሆን ጉድ አድርገውኛል በሚለው ማለት ነው። እና አሁንም በነዚህ በሁለት ጥል ምክንያት ማለት ነው ህዝብ እየተበጣበጠ ነው ያለ። እሷም በእነሱ ምክንያት ነው እንግዲህ እኔ ከዚህ በኋላ ራሴን ቀይር ያለው ምናምን እያለች ያለችው ማለት ነው። እና በጣም ብቻ ዱባይ ላይ የገባው መንፈስ አልላቀቅም ብሏል ማለት ነው። እግዚአብሔር አምላክ ሰላሙን ያምጣ። እንዲሁም እሱም ቅስም የሚሰብር ቆሻሻ ስድብ ጆከር እየሰደባት ይገኛል። ነገ መታረቅ እንዳለ እንደዛ እንዳልተላላሱ ሲሰዳደቡ በጣም ነው የሚያሳፍረው። ለሁላችሁም እንደ ልቦና ይስጣችሁ ነው የምለው። በተለይ ሚዲያ ላይ መታችሁ ሚስጥር የምትወጣጡ ሰዎች ማለት ነው በጣም ነው የሚያሳዝን የሚያሳፍርም። እና ቅስማችሁን አትሰባበሩ ባካችሁ። ትዕግስት ብታደርጉ በጣም አሪፍ ነው። ከቻላችሁ አስታርቋቸው፣ ካልቻላችሁ ደግሞ ተዋቸው። በቃ በየራሳቸው ይኑሩበት። ግን እንዲህ ቆሻሻ ስድብ ባይሰዳደቡ በጣም ደስ ይለናል። ምክንያቱም መጥፎ ቃል መጥፎ ነው፣ ጥሩ ነገርን አያመጣም ማለት ነው። በዛ በዚህ ነገር ላይ ቢታሰብበት ብዬ አስባለሁ እኔም ማለት ነው። ስለ ማንነቷ ሲነገራት ነበረ። እንዲሁም በሰርጉ ላይ ለምንድን ነው ጸጉርሽን እያሳየሽው? ጸጉር ለምን ገለጥሽ ተብላለች። እሷም ጸጉሬ ሳይሆን ይሄ ኮፍያ ነው አርቲፊሻል ነው እንጂ ጸጉሬን አላሳየውም፣ ስለዚህ መብቴ ነው ብላለች። አዎ መብቷ ነው። ይሄ ለስድብ የሚያበቃ አይደለም ማለት ነው። የትኛውም ሃይማኖት የኦርቶዶክስም ቢሆን ጸጉርሽን ተገላልጠሽ ምናምን የሚል ነገር የለም። ከእግር እስከ ጥፍርሽ ድረስ እንድትለብሽ ነው የሚያዘው። ከራስሽ ጀምሮ ሴት ልጅ እንድትለብስ ነው የሚፈቀደው ማለት ነው። እኛ ራሳችን ዝም ብለን አለባበሳችንን ያው ስላበላሸ ነው እንጂ ማለት ነው። እና ስለዚህ የሚጠይቃት ፈጣሪ እያለ እናንተ ምን አገባችሁ? ወደዛና ወደዚህ እያላችሁ የሰውን ቅስም የምትሰብሩት የሰው ሞራን የምትነኩ እና ብቻ ሙኒት ላይ በአሁኑ ሰዓት ላይ በጣም ብዙ እርጅብኝ እየወረደባት ይገኛል። እንደው ፈጣሪ መልካሙን ነገር ይስጥሽ፣ ችሎታውን ይስጥሽ እንበላት። ምክንያቱም አሁን ላይ ሁሉም ተነስቶባታል። ለምንድን ነው? እና ስለ ጃፈር ግን በጣም አዝኛለሁ። የሰው ልጅ የምቀኝነት ጥግ የቆሻሽነት ጥጋችን አሁን ይሄ ምስኪን ልጅ ማለት ነው። ለዚህ ልጅ አሁን መድኃኒት የሚሰራበት ነው፣ ስር የሚሰራበት ነው። ለአንድ ምስኪን ደሃ ልጅ አንድ ከቤተሰብ ርቆ የሚኖር በስደት ላይ የሚኖር ልጅ እንግዲህ ጓደኞቼ ናቸው፣ ማንነታቸውን አላወቁም፣ ግን ጓደኞቼ ናቸው ያበሉኝ ብለዋል። ለዚህ ልጅ አሁን የሚበላ ቆሻሻ መጥፎ ነገር የሚሰጠው ነው። ፈጣሪ ከእንደዚህ አይነት ጓደኛ ይጠብቃችሁ። መድኃኒዓለም እውነቴን ነው የምለው፣ እንደዚህ ቆሻሻ ሰዎች ፈጣሪ ይጠብቃችሁ። እግዚአብሔር ይማርህ ወንድሜ፣ ጤናህን ይመልስልህ መድኃኒዓለም። በጣም አዝኛለሁ። ያሳዝናል። የሰው ክፋት ምን አክል እንደሆነ። በስደትም እንደዚህ ቆሻሽነታችን ይቀጥላል። ያሳዝናል በጣም።